ሰላም እንዲናችሁ ይህ ኢትዮርሳል ዩቲዩብ ቻናላችን ላይ ነው የምትገኙት አድማጮች አብራችሁን ስላላችሁ ከልብ እናመሰግናለን ለሰዓቱ እናንተ ለማድረስ የመረጥናቸውን አርሰናል ጉዳዮችን ከዚህ እንደሚከተለው ማስደመጣችንን አሃዱ ብለን እንጀምራለን እናንተ ግን እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትሆኑ ስንል በአክብሮት የምንጋብዝ ነው የሚሆነው ፋብሪዚዮ ሮማኖ ስለ ክርስቲያን ኖርጋርድ አንድ አስተያየት ተነስቷል ይህንም እንግዲህ ከኖርጋርድ ወደ አርሰናል የሚያደርገው ዝውውር ሙሉ ለሙሉ በሚባል መልኩ ተጠናቋል ይህ ዝውውር ስለተጠናቀቀ ታዲያም የአርሰናል እግር ኳስ ቡድን የህክምና ምርመራው እንዳደረገ ቡክ ባደረገለት ቀን መሰረት ተጫዋቹ ወደ አርሰናል ተጉዞ የህክምና ምርመራውን በተሳካ ሁኔታ እንዲያጠናቅቅ የብሬንፎርድ እግር ኳስ ክለብ የበላይ ጠባቂዎችም እንደዚሁም ፍቃድ ሰጥተውታል ክርስቲያን ኖርጋርድ በብዙ መልኩ እንግዲህ ባለፈው የውድድር ዓመት ላይ ለብሬንፎርድ ለነቦቹ እጅግ አስደናቂ የሚባሉ እንቅስቃሴዎችን ሲያሳዩ ከነበሩ ተጫዋቾች መካከል አንደኛው ተጫዋች እንደሆነ ይታወቃል ታዲያ ይህን ልጅ ነው እንግዲህ አርሰናል ወደ ቡድን ስብስቡ የቀላቀለው አንዳንዶች ቀለል አድርገው እየተመለከቱት ይገኛሉ እርግጥ ነው የቶማስ ፓርቲ ምትክ ተደርጎ ነው የመጣው ያን ያክል በብዙ የጨዋታ እንቅስቃሴዎችም ላይ ልዩነትን ይፈጥራል አይፈጥርም ሳይሆን በአርሰናል ቤት ለምሳሌ በሚደረጉ ውድድሮች ላይ ይሄ ሱፐር ሰብ መሆን የሚችል ተጫዋች ቡድኑ እየመራ ባለበት ጊዜ ውጤት ማስጠበቅ የሚችል ከዛ ማለፍ ሲል እንደገና ደግሞ ቡድኑ ጎል በሚያስፈልገው ጊዜ አብዛኞቹ ተጫዋቾች ወደ ተቃራኒ ቡድን የሜዳ ክፍል እንግዲህ ተስበው በሚገቡበት ጊዜ የመከላከል ዞኑን በብቃት የሚወጣ ይሄ ዲስትሮየር የምንለው አይነት ተጫዋች ነው በርግጥ ተክለሰውነቱም ለዚህ ይጋብዛል የአየር ላይ ኳሶችን የማሸነፍ ክሂሉ ከፍተኛ ነው ከዛ ማለፍ ሲል ደግሞ ደንደን ያለ ሰውነትም አለውና ለፕሪሚየር ሊጉ የሚሆን አይነት ተጫዋች ነው ሶ ይህን ልጅ እንግዲህ ከአርሰናል በይፋ ወደ ቡድን ስብስቡ እንዲቀላቀል የህክምና ምርመራው እንዲያከናውን ነው የአርሰናል እግር ኳስ ቡድንን እንግዲህ በዋነኛነት እንዲቀላቀል የብሬንፎርድ እግር ኳስ ክለብ የበላይ ጠባቂዎች ፍቃድ የሰጡ ተጫዋቹ በነገራችን ላይ ወደ አርሰናል ሲያመራ እንዲህ ቀለል ተደርጎ በሚታይ አይነት ገንዘብ አይደለም ያመራው እውነት ለመናገር ለአንድ 31 ዓመት ተጫዋች 10 ሲደመር 5 ሚሊዮን ፓውንድ አካባቢ ቦነሶችን ያካተተ ነው አሌክስ ክሮክ ይህንን ጉዳይ አረጋግጦታል አርሰናል በቀጥታ 10 ሚሊዮን ይከፍላል ከዛ እንደገና ደግሞ 5 ሚሊዮኖችን ጨምሮ ለተጫዋቹ እንግዲህ በአድኦን አማካኝነት የሚከፈሉ ክፍያዎችም ይኖራሉ ሲል ይፋ ያደረገበትም አጋጣሚ አለ በርግጥ ጆርጂኒዮ ቶማስ ፓርቲ የነን ቡድን ለቀው ወጥተዋል አርሰናል በአማካይ መስመሩ ላይ ስስነትን ላለማሳየት ለተቃራኒ ቡድን ደግሞ ራስ ምታት መሆን የሚችሉ ተጫዋቾች ወደ ቡድን ስብስቡ መቀላቀል በዋነኛነት አበክሮ የሚሰራው ጉዳይ ነው ለዚህም ነው የክርስቲያን ኖርጋርድ ዝውውር ጆርጂኒዮን ለመተካት ቶማስ ፓርቲ ለመተካት በሚደረጉ ሂደቶች ላይ ማርቲን ዙቢሜንዲ መጣ ማርቲን ዙቢሜንዲ ብቸኛ ተጫዋች ነው የሚሆነው በዲፌንሲቭ ሚድፊልደርነት ቦታ ማለት ነው ምክንያቱም ዴክላን ራይስ አብዛኛውን ጊዜ ዲፌንሲቭ ላይ የሚያተኮር ተጫዋች ሳይሆን ይሄ ለኦፌንሲቭነት የቀረበ አይነት ተጫዋች ነው ለዛም ማሳያው ባለፈው የውድድር ዓመት ቡድኑ ላይ እንግዲህ የነበረው አስተዋጽኦ የነበረው ሚና በተለይ በቻምፒየንስ ሊግ ሪያል ማድሪድ እና አርሰናል በተገናኙበት ጨዋታ ያሳየው እንቅስቃሴ በብዙ መልኩ ተጫዋቹ አድናቆት እንዲቸራ ያደረገበት ማጋጣሚ ነበር ነገር ግን አሁን ላይ በክርስቲያን ኖርጋርድ ዝውውር ምናልባት የቶማስ ፓርቲን ቦታ ሙሉ ለሙሉ ለመተካት ያቀዱ ይመስላሉ ቶማስ ፓርቲ በተክለሰውነትም ደረጃ ጠንካራ የምትሉት ነው በአንድ ላንድ ግንኙነት ላይ ገፍታችሁት ልታልፉት የምትችሉት አይነት የተከላካይ አማካኝ ተሰላፊ አይደለም እውነት ለመናገር ስለዚህ ክርስቲያን ኖርጋርድም ያንን ባህሪ የሚላበስ አይነት ተጫዋች ነው ማርቲን ዙቢሜንዲ ሊጉን አልለመደውም ሊጉን እስኪለምደው ድረስ ከጎኑ ነው ሊያግዘው የሚገባ ተጫዋች ያስፈልጋል ሶ ከዛ ውጭ ደግሞ መለስ ብላችሁ ከተመለከታችሁትም የአርሰናል እግር ኳስ ቡድን ልምድ ያለው ተጫዋች በየዲፓርትመንቱ ያስፈልጋል ቶማስ ፓርቲ ልምድ የነበረው ተጫዋች ነው ቡድኑን በመምራት ዴክላን ራይስ ያው ብዙም ወጣት ነው ባንልም ኦሬዲ በሳል የሚባል ደረጃ ላይ ደረሰ በዌስትሃም ቤት ገና በልጅነቱ ካፒቴን ሆኖ ያገለገለ ተጫዋች እንደሆነ ይታወቃል አሁንም ቢሆን የአርሰናል እግር ኳስ ቡድን ታዲያ በክርስቲያን ኖርጋርድና እንደዚሁም ደግሞ በማርቲን ዙቢሜንዲ እኔ ተታሎ በዝውውር እንቅስቃሴዎች ላይ ሌሎች ሂደቶችን መከወን መቻል የለበትም ብዬ አላስብም እውነት ለመናገር ይሄ የሆነበት ዋነኛ ምክንያት ምንድነው ታዲያ ወደ ሀገረ ስፔን እንደዋይናችሁ መለስ ስታረጉ አንድ አስደናቂ ሲቪ አማካኝ አለ ሉሲያኖ አኩሚ የተሰኘው ተጫዋችና ይሄንን ልጅ ማግኘት የሚችሉበት እድል ካለ አርሰናል ቀጣይ ዓመት የሚሳተፍባቸው የውድድር መርሃ ግብሮች በርከት ይላሉ ያው ከዚህ በፊት በተደጋጋሚ ጊዜ እንዳነሳሁት በእንግሊዝ ኤፍኤ ካፕ በካራባኦ ካፕ በፕሪሚየር ሊጉ በቻምፒየንስ ሊጉ በእነዚህ ውድድሮች ስለሚሳተፍ ስኳዱን በደንብ ማስፋት መቻል አለበት ስኳድ ማስፋት ብቻ አይደለም ይሄ ሰላማዊ የሚባል ፉክክሮች በዛ ብለው በሚታዩበት አጋጣሚ ክለብ ነው ተጠቃሚ የሚሆነው በተለይ ኢጎን ማኔጅ ማድረግ የሚችል አሰልጣኝ ካለ ክለቡ
ክለቦች ተጠቃሚነታቸው ጎልቶ ይታያል። ለአብነት ያክል ማንቸስተር ሲቲ ማንሳት እንችላለን። ማንቸስተር ሲቲ ከዚህ በፊት ላይ የነበረው ቡድናዊ መዋቅሩን ከተመለከታቸው ኤርሊንግ ሃላንድ ባለበት ቡድን ውስጥ ጁሊያን አልቫሬዝም አጥቂ ሆኖ ሲጫወት የነበረበት አጋጣሚ ነበር። አሁን ስቲል እነ ኦማር ማርሙሽ እና በርናርዶ ሲልቫ ከዛም ማለፍ ሲል ደግሞ አሁን አዲስ ያመጧቸው እነ ሪያን ቸርኪን የመሳሰሉ ተጫዋቾች ፊል ፎደን፣ ጃክ ግሪሊሽ እነዚህ ልጆች በአንድ ቡድን ስብስብ ውስጥ የያዘ ቲም ነው። በአማካይ መስመሩ ላይ መለስ ብላችሁ ብትመለከቱት ሮድሪን ይዟል፣ ኒኮ ጎንዛሌዝን አስፈርሟል። እነዚህ ትልልቅ ስም ያላቸው ተጫዋቾች እነ ራንደርሰን ወደ ቡድን ስብስቡ ቀላቅሏል። ይሄ ቡድን ጋር ነው የምትፎካከረው። ስለዚህ ስኳዶችን ማስፋት በዋነኛነት የሚጠበቅ ጉዳይ ነው። በርካታ አርሰናል ደጋፊዎች አሁን መስማት የሚፈልጉ ዜና አርሰናል ያጥቂ ዝውውሮችን አጠናቀቀ የሚል ነው አይደለ? ምንም ጥያቄ የለውም። አሁን አርሰናል በየዲፓርትመንቱ ራሱን እያጠናከረ እየሄደ ነው። ግብ ጠባቂ አስፈርሟል። የተከላካይ አማካኝ ቦታ ላይ 2 ተጫዋቾችን አስፈርሟል። አሁን እንግዲህ የሚቀረው ዲፓርትመንት ግብ ጠባቂ ካስፈረማችሁ፣ የተከላካይ አማካኝ ቦታ ላይ ተጫዋች ከፈረመ ወይ ተከላካይ ነው ወይ አጥቂ ነው የሚቀረው ከዚህ በኋላ ባሉት ሂደቶች። አርሰናል ደግሞ ሞስት ሴንሲቲቭ የሚባለው ቦታ የማጥቃት እንቅስቃሴ ቦታ ላይ ነው። ስለዚህ በማጥቃት ዞኑ ላይ በደንብ ተሳትፎ የሚያደርጉ ተጫዋቾች ወደ ኤምሬትስ መምጣታቸው አይቀርም። ይሄ የጊዜ ጉዳይ ካልሆነ በስተቀር አርሰናል ተጫዋች ማስፈረሙ የሚቀር ጉዳይ አይደለም። ውድ አድማጮች ምናልባትም አንዳንድ ጊዜ አለመሰላቸትም ወሳኝነት አለው። ለምሳሌ በፕሪሚየር ሊጉ ከተመለከታችሁት ማንቸስተር ዩናይትድ የማቲያስ ኩኛን ዝውውር ብቻ ነው እስካሁን ያጠናቀቀው። ነገር ግን የክለቡ ደጋፊዎች በብዙ መልኩ ተቃውሞ ሲያሰሙ አንመለከትም። አርሰናል በተቃራኒው በግብ ጠባቂ ቦታ ላይ ኬፓ አሪዛባላጋን አስፈርሟል። ይሄ ግብ ጠባቂ ምናልባት በቼልሲ ቤት ያላሳየውን እንቅስቃሴ በአርሰናል ቤት ያሳያል ተብሎ የሚታሰብለት አይነት ግብ ጠባቂ ነው። ከአትሌቲኮ ቢልባኦ 80 ሚሊዮን የወጣበትን ግብ ጠባቂ ነው በ5 ሚሊዮን አርሰናል ወደ ቡድን ስብስቡ ይቀላቀለው። በተከላካይ አማካኝ ቦታ ላይ ደግሞ ክርስቲያን ኖርጋርድ ቀደም ሲል ነግሬያቸዋለሁ ይህን ዝውውር አጠናቋል። እዛው ቦታ እዛው ዲፓርትመንት ላይ ደግሞ ማርቲን ዙቢሜንዲ ተጠናቀቀ ዝውውር ነው። እውነት ለመናገር እስካሁን ያለው የአርሰናል የዝውውር እንቅስቃሴ ከዚህ በኋላ ያሉት የዝውውር እንቅስቃሴዎች ናቸው እንጂ አስከፊም አስደሳችም ሊያደርጉት የሚችሉት እስካሁን ባለው ስኬታማ የሚባል የዝውውር ጊዜያቶችን አሳልፏል ክለቡ እንደ ክለብ። ምክንያቱም በየቦታው ክፍተት ያለበትን ቦታ ሸፍኗል። 2 ተጫዋቾችን በተከላካይ አማካኝ ቦታ ላይ ሸኘ፣ ጆርጂኒዮ እና ቶማስ ቴፓርቴ። ከዛ እንደገና ማርቲን ዙቢሜንዲ እና ክርስቲያን ኖርጋርድን ወደ ቡድን ስብስቡ ቀላቀለ። ስለዚህ በማጥቃት ዞን ላይ ተጫዋች ያመጣል። በትክክል ተጫዋቾችን ማምጣቱ የሚቀር ጉዳይ አይደለም። ከዚሁ ጉዳይ ጋር ተያይዞ እንግዲህ የቪክተር ዮኬሬሽ ጉዳይ ነው በዋነኛነት ከአርሰናል ጋር ሲገናኝ የነበረው። ግራ ገብቶት ግራ የሚያጋባ ተጫዋች ሆኗል። እንግዲህ ከቪክተር ዮኬሬሽ አርሰናልን ብቻ ነው ፈልገው ብሎ የማንቸስተር ዩናይትድን ጥያቄ ውድቅ አድርጎ ነበር። ተጫዋቹ ወደ ቀድሞ አሰልጣኙ እንግዲህ ሩበን አሞሪምን ተከትዬ አልሄድም ብሎ ነበርና አሁን ላይ ደግሞ ትናንትና ሲወጡ የነበሩ ዘገባዎችን መለስ ብዬ ስመለከት ቪክተር ዮኬሬሽ ማንቸስተር ዩናይትድ ለመቀላቀል እንደሚፈልግ ለማንቸስተር ዩናይትድ እግር ኳስ ክለብ የበላይ ጠባቂዎች ስለመናገሩ የሚያትቱ መረጃዎችን ተመለከትኩኝ። ይሄ መረጃ እንግዲህ በዋነኛነት ምን ያክል ሚዛናዊ ነው፣ ምን ያክልስ እውነት አለው የሚሉትን ጉዳዮች ደግሞ ክሮስ ቼክ ማድረጉ በዋነኛነት ጥቅሙ የጎላ ነው የሚሆነውና ማንቸስተር ዩናይትድ ብቻ አይደለም እንግዲህ ይሄንን መረጃ ቼክ ሳደርግ ወደ ዝውውሩ ምናልባትም አለሁ እያለ የሚገኘው ሊቨርፑልም ጭምር በዝውውር እንቅስቃሴው የቪክተር ዮኬሬሽን ዝውውር ለመጥለፍ በዋነኛነት እየሰራ ይገኛል። አርሰናል ደግሞ አሁንም ቢሆን ያልወጣለት አንድ የዝውውር እንቅስቃሴ አለ፣ የቤንጃሚን ሴስኮ የዝውውር እንቅስቃሴ። አሁንም ቢሆን ቤንጃሚን ሴስኮን አርሰናል ማግኘት እንደሚችሉ ያስባሉ የሚል መረጃን ተመልክቻለሁ። ቤንጃሚን ሴስኮ እንግዲህ ያው ከአርሰናል ጋር አመቱን ሙሉ ስሙ ሲገናኝ ነበር። አመቱን ሙሉ አሰልቺ በሚባል መልኩ በተደጋጋሚ ጊዜ ከአርሰናል ጋር ስሙ ሲገናኝ የነበረ ተጫዋች ነው። ይሄ ተጫዋች ቤንጃሚን ሴስኮ፣ ቪክተር ዮኬሬሽ እነዚህ ስሞች በርካታ የአርሰናል ደጋፊዎችን ያሰለቹ ስሞች ሆነዋል። አንዳቸውም እስካሁን ባለው የዝውውር እንቅስቃሴ ሳይፈርሙ ማለት ነው። ታዲያም አርሰናል እንግዲህ በዝውውር ገበያው ላይ እስካሁን የነቃ የሚባል ተሳትፎችን እያደረገ ቢገኝም እንኳን አጥቂ አለማስፈረሙ ግን ዝውውሩን በዜሮ እንዲባዛበት እያደረገው ነው የሚገኘው የሚሉ ሐሳቦችን የሚያነሱ እንግዲህ ከአድማጮች ምንድነው የሚሉት አሁንም ቢሆን የሚኬል አርቴታ ፍላጎት ይሟላ የሚል ሐሳብን ይሰነዝራሉ። እውነት ነው ሚኬል አርቴታ የሚፈልገው እኔ ከዚህ በፊትም በተደጋጋሚ ጊዜ ብያቸዋለሁ። መለስ ብላችሁ እንደ ወደኋላ 10-15 ቪዲዮዎች መለስ ብላችሁ ብታዩ የሚኬል አርቴታ ምርጫ ቤንጃሚን ሼሽኮ ነው። ነገር ግን አንድሪያ ቤርታ የሚፈልገው ቪክተር ዮኬሬሽን ነው በዝውውር ገንዘቡ ዝቅተኛ ስለሆነ። አሁንም ቢሆን የአርቴታ እቅድ ግልጽ ነው። በእቅዳቸው ውስጥ ያለው እንግዲህ ቤንጃሚን ሴስኮ ነው። ነገር ግን ይሄ ማለት ቪክተር ዮኬሬሽን አርሰናል ማስፈረም አይፈልግም ማለት አይደለም።
ተጫዋቹ በእርግጠኝነት ወደ ማንቸስተር ዩናይትድ ወይም ደግሞ ወደ ሊቨርፑል ቪክተር ዮኬሬሽ የሚያመራ ከሆነ አርሰናል 100% ቤንጃሚን ሴስኮን የሚጠየቀውን ገንዘብ ከፍሎ ወደ ቡድን ስብስቡ መቀላቀል የሚችልበት እድል አለው። የሚኬል አርቴታን ፕሮጀክት ማመን የሚኬል አርቴታን የእግር ኳስ ፍልስፍና እንደዚሁም ደግሞ መደገፍ የአርሰናል እግር ኳስ ቡድን አመራሮች ዋነኛ ስራ ሊሆን ይገባል። በዝውውሮች ላይ ምናልባትም ሐሳቦችን ሊያቀርቡ ይችላሉ። ከዛ ውጪ ግን ባሉ እንቅስቃሴዎች ላይ ምናልባት ይሄ የሚባል ጣልቃ ገብነት ባይኖር መልካም ይመስለኛል። እኔ በበኩሌ ግላዊ ምልከታዬ ነው ይሄ። ምክንያቱም እኔ ቤንጃሚን ሴስኮ ነው የምፈልገው እያለህ ቪክተር ዮኬሬሽን አንጥተህለት ዋንጫ ላነሳህምና ከዚህ ክለብ ትሰናበታታለህ ብትለው የማይመስል ነገር ነው የሚሆነው። ምክንያቱም ክለቡን እንደ ክለብ የተሻለ የሚባል መንገድን እንዲከተል ክለቡን እንደ ክለብ ጥሩ የሚባል እንቅስቃሴን እንዲያሳይና እንዲከውን አሰልጣኙ የሚፈልጋቸውን ፍልስፍና የሚከተል ተጫዋች ወደ ቡድኑ ማምጣት ያስፈልጋል። ለማንኛውም ቪክተር ዮኬሬሽ ማንቸስተር ዩናይትድ መቀላቀል ፈልጋለሁ ብሏል። ሊቨርፑልም ደግሞ በዝውውር ገበያው ላይ አለሁን የመፎካከራለሁኝ እያለ ነው የሚገኘው። ይሄ ተጫዋች እንግዲህ ቪክተር ዮኬሬሽ የሊቨርፑልም እግር ኳስ ቡድን ዋነኛ ትኩረት የሆነው በተለይ የቤኔፊካ እግር ኳስ ክለብ ለቆ ወደ ሊቨርፑል ካመራ በኋላ ስኬታማ የሚባል ዓመትን ማሳለፍ የተሳነው የዳርዊን ኑኔዝን ቦታ ለመተካትም እንደዚሁም በዝርዝራቸው ውስጥም አስገብተውታል። ወደ 80 ሚሊዮን ዩሮ አካባቢ ለዚህ ተጫዋችም እንደዚሁም ተለጥፎበታል። ለጀርመናዊ አማካኝ ፍሎሪያን ቨርትስ 135 ሚሊዮን ዩሮ ከፍሏል። ሊቨርፑላውያን ከዳርዊን ኑኔዝ ሽያጭ ገንዘብን የሚያገኙ ከሆነ እንግዲህ ምናልባትም ለቪክተር ዮኬሬሽ ትልቅ የሚባል ገንዘብን ሊያቀርቡ ይችላሉ። በእርግጥ በዳርዊን ኑኔዝ የዝውውር እንቅስቃሴ የተያዘ አይደለም የሊቨርፑልና የቪክተር ዮኬሬሽ ፍላጎት ማለት ነው። ሉዊስ ዲያዝንም ወደ ባርሴሎና ሸኝተውም ጭምር ገንዘቦችን ማግኘት የሚችሉበትም አጋጣሚ አለ። ከዛ ውጪ ሊቨርፑል አሁን ላይ ወደ 200 ሚሊዮን አካባቢ ገና ያልተጠቀመበት ገንዘብም አለው ተብሏል። የፋይናንሻል ፌር ፕሌይንም አይጥስም እነዚህን ገንዘቦችንም ቢያወጣ። ስለዚህ የአርሰናል እግር ኳስ ክለብ የዝውውር ኢላማ የሆነው ይሄ ቪክተር ዮኬሬሽን ለማስፈረም ማንቸስተር ዩናይትድ እና እንደዚሁም ደግሞ ሊቨርፑል በዋነኛነት ፈላጊ ሆነው ብቅ ማለታቸው ያስገረመ ነው የሚገኘው። ሌላው ከዚሁ ከአርሰናል ጋር በተገናኘ እየተሰሙ የሚገኙ ጉዳዮችም አሉ። የጋናዊ አማካኝ የቶማስ ፓርቲን ጉዳይ በተመለከተ እስኪ ትንሽ ሀሳቦችን ልበላችሁ ነገሮችን ግልጽ ለማድረግ ያክል ቶማስ ፓርቲ በአርሰናል ቤት እንግዲህ በተለይም ባለፉት ጥቂት ዓመታት ላይ ካሳያቸው እንቅስቃሴዎች አንፃር እንደዚሁም በሜዳ ላይ እጅግ በጣም ተጋዳይ የሚባል እንደዚሁም ደግሞ ለአስጨራሽ የሚባሉ ትግሎችን የሚከውን ተጫዋች ነውና ይሄ ተጫዋች ታዲያ ለምንድነው ከአርሰናል ጋር ለመለየት የፈለገው የሚሉ በጣም ብዙ መላምቶችም እየተሰነዘሩ እየተነሱ ይገኛሉና ተጫዋቹ በአርሰናል ቤት ከፍተኛ ገንዘብን በመጠየቁ ምክንያት እንግዲህ ሚኬል አርቴታም ሆነ አንድሪያ ቤርታ ያን ያክል ገንዘብ ለዚህ ተጫዋች ወይም ደግሞ እድሜው ለገፋ ተጫዋች መክፈል ስለማይፈልጉ ቡድኑን ለቆ እንዲወጣ እንደዚሁም ደግሞ እድሉ ተመቻችቶለታል ተብሏል። በተለይ እንግዲህ ካርቴታ ተመሳሳይ ደሞዝ ያለው ኮንትራት አቅርበውለት እንደነበር ከዚህ በፊት ይከፈለው ከነበረው ደሞዝ ጋር ተመሳሳይ ደሞዝን ሰጥተውት ነበር። ነገር ግን ፓርቲ ይህንን ደሞዝም እንደማይፈልግና ከዚህ የተሻሻለ ከፍ ያለ ክፍያ እንደሚፈልግ በመናገሩ ምክንያት ከክለቡ ጋር ለመለየትም እንደተገደደም ነው ዘገባዎችም የሚያመላክቱት። ሌላው የማይልስ ሉዊስ ስኬሊን ጉዳይ ነው። ማይልስ ሉዊስ ስኬሊ በይፋ እንግዲህ ከአርሰናል ጋር የሚያቆየውን አዲስ የረጅም ጊዜ ኮንትራትን ተፈራርሟል። ሪያል ማድሪድ ጭምር የዚህ ተጫዋችን ጉዳይ በአጽንኦት ሲመለከቱት እና እንደዚሁም ደግሞ በዝውውር ገበያው ላይ ወደ ቡድን ስብስባቸው ለመቀላቀል አበክረው ሲሰሩ እንደነበር ይታወቃል። ማይልስ ሉዊስ ስኬሊ በአርሰናል አካዳሚ ያደገ ልጅ ነው። በአርሰናል አካዳሚ እንደማደጉ መጠን ደግሞ ለአርሰናል እግር ኳስ ክለብ ጥልቅ ፍቅር ያለው እንደዚሁም ደግሞ የክለቡ ባጅ የክለቡ ታሪክ የክለቡ ዝና ደጋፊዎች ምን እንደሆኑ ጥንቅቅ አድርጎ የሚያውቅ ልጅ ነውና ይህም ልጅ እንግዲህ በኤምሬትስ እንዲቆይ መደረጉ ለአርሰናል እግር ኳስ ቡድን ሌላ በራስ መተማመንን የሚጨምር እንደዚሁም ደግሞ ሌላ ከፍ ያለ ደረጃን እንዲላበስ የሚያደርግም ጉዳይ ሆኗል። ከአካዳሚ ከተገኙ ኮከቦች መካከል አንደኛው የሆነው እንግዲህ ማይልስ ሉዊስ ስኬሊ በአርሰናል ቤት በኤምሬትስ ስቴዲየም የሚያቆየውን እስከ 5 ዓመት የሚደርስ ኮንትራትም እንደዚሁም ያራዝማል ተብሏል። ፋብሪዚዮ ሮማኒዮ ከዚህ ጉዳይ ጋር እንግዲህ ማረጋገጫ ሐሳብን ሰጥቷል። ሌላው የግሬም ቤሊ ዘገባ እንደሚያሳየው ከሆነ አርሰናል ወደ አያክስ አምስተርዳም ፊታቸውንም እንደዚሁም አዝሯል። የጆሬል ሃቶን ጉዳይ በተመለከተ ማለት ነው። ተጫዋቹን እንግዲህ ለማስፈረም በሚደረገው እንቅስቃሴ የአርሰናል እግር ኳስ ቡድን የበላይ ጠባቂዎች ባለፉት 4 ዓመታት የጆሬል ሃቶን ጉዳይ በአጽንኦት ሲመለከቱት ነበር። እንደዚሁም ተጫዋቹን ደግሞ በምልመላ ክፍላቸው አስገብተው በደንብ ሲቃኙት እንደነበርም ዘገባዎችም ያመላክታሉ። እናም ከ15 ዓመቱ ጀምሮ ማለት እንግዲህ ኦሬዲ አሁን 19 ዓመቱ ነው። ባለፉት 4 ዓመታት ስካውት ሲያደርጉት ነበር የአርሰናል እግር ኳስ ክለብ የበላይ ጠባቂዎች። ይህንን ተጫዋች እንግዲህ ወደ ቡድን ስብስባቸው ቀላቅለው የተሻለ ቡድንን መገንባት በሚችሉበት ጉዳይ ጆሬል ሃቶን ወደ ቡድኑ ማምጣት ይፈልጋሉ። ሊቨርፑልም የተጫዋቹ ፈላጊ ነው። እንደዚሁም ደግሞ አርሰናልም ሁለቱ ክለቦች በጥልቅ የፉክክር መንፈስ ውስጥም ይገኛሉ።
ስለዚህ በቀጣይ የውድድር ዓመት ላይ እንግዲህ ይህንን ተጫዋች በፕሪሚየር ሊጉ የመመልከት እድላችን ከፍ እያለ የመጣ ነው የሚመስለው። የጋብሪኤል ማርቲኔሊን ጉዳይ እስኪ እንመልከት። ዲማርዚዮ ይህንን ጉዳይ በተመለከተ ማረጋገጫ ሰጥቷል። ጋብሪኤል ማርቲኔሊ እንግዲህ በክረምት አርሰናልን መልቀቁ በተመለከተ አንድ ጥያቄ ቀርቦለት ነበር ለዲማርዚዮ። የአርሰናል እግር ኳስ ክለብ በዚህ የዝውውር መስኮት ላይ በፍጹም ይህንን ተጫዋችም ማጣት አይፈልጉም። ምክንያት ከተባለ ደግሞ በዝውውር ገበያው ላይ ስማቸው የሚነሱ ተጫዋቾች እጅግ በጣም ከፍተኛ ገንዘብን እየተጠየቁ ስለሆነ የአርሰናል እግር ኳስ ቡድን ግን አሁንም ቢሆን በክለብ ውስጥ ያሉ ከዋክብቶችን በማቆየት የተሻለ የሚባል የእግር ኳስ ኬሪየር እንዲኖራቸው እንደዚሁም ደግሞ የተሻለ የሚባልን እንቅስቃሴን ማሳየት እንዲችሉ ለማድረግም አበክረው እየሰሩ ይገኛሉ የሚሉ መረጃዎችም ተሰምተዋል። ስለዚህ በአርሰናል ቤት እንግዲህ ጋብሪኤል ማርቲኔሊ ቆይታዎችን የማድረጉ ጉዳይ የሚቀር አይደለም። ይህንንም ዲማርዚዮም አረጋግጧል። በቀጣይ የውድድር ዓመታት ላይ የተሻለውን ጋብሪኤል ማርቲኔሊን እንግዲህ ልንመለከት የምንችልበትም እድል ሰፊ ነው። በዝውውር ገበያው ላይ ወደ ሳውዲ አረቢያም ያመራል ተብሎ ነበር። ከሳውዲ አረቢያም እንደዚሁም ደግሞ ጎን ለጎን ወደ ተለያዩ ትልልቅ ክለቦችም የሚዘዋወርበት እድልም ሰፊ ሆኗል ተብሎ ነበር። በመጨረሻም አንድ መረጃ ልጨምራችሁ እስኪ። አሁን እየተመለከትኩት የምገኘው አንድ መረጃ አለ። ቤንጃሚን ሴስኮን ለማስፈረም የሚደረገው እንቅስቃሴ አርሰናል አሁን ለሚዲያዎችም እንደዚሁም ደግሞ ለብዙ አካላቶች አስገራሚ በሆነ መልኩ ከመጋረጃ ጀርባ ስራዎችን እየሰራ እንደሆነም ተዘግቧል። ይህንንም ስራ እንግዲህ ይህንን ተጫዋች ወደ ቡድኑ መቀላቀል በሚችልበት ጉዳይ አበክረው እየተንቀሳቀሱ ይገኛሉ የሚሉ ዘገባዎችም ወጥቷል የሚለው የመጨረሻ ጉዳያችን አድርገን ወደ እናንተ አደረስን። ወደ የተከበራችሁ አድማጮቻችን ኢትዮ አርሰናል የዩቲዩብ ቻናልን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጋችሁ አብራችሁ እንድትሆኑ በአክብሮት እንጋብዛለን። በቀጣይ በሌላ አርሰናል ጉዳይ ተመልሰን እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ይበል። መልካም ጊዜ